በቅድሚያ ሁሉም ነገር ውብ ነው። በዚህ ፌስቲቫል ላይ ኢትዮጵያውያን በህብረት ያቀረቡልን አንድነታቸውንና ባህላቸውን ያሳዩበት እንቅስቃሴ ውብና አስደናቂ ነው። ሁሉም አፍሪካውያን ልክ እንደ ኢትዮጵያውያን ውብ እንዲሆኑ ሻለሁኝ። ባህል ራስን የምታስተዋውቅበት ማንነት ነው። የኔ ባህል መገለጫዬ ነው፣ ያንተ ባህልም መገለጫ ነው። ስለዚህ ይህ ማለት እኛ እንደ ባህል ባለቤት አንድ ስንሆን አንድነትን፣ ሰላምን፣ ብዝሃነትን ለመላው አፍሪካውያን ያመጣልናል። the East African region. አፍሪካን በማስተሳሰር በጣም ትልቅ አስተዋጽኦ አለው። በአዲስ ኢንተርናሽናል ዓለም አቀፍ የሆነው ኮንቬንሽን ሴንተር ሀገራትን ከዚህ በላይ ዓለምን ሁሉ ሊያገናኝ እንደሚችል የሚያሳይ ስፍራ ነው። የዚህ ጥቅሙ ለኢኮኖሚም ትልቅ ጥቅም አለው። ህዝቦችን ያስተዋውቃል፣ ሀገራትን ያቀራርባል፣ ሰላምን ያመጣል፣ ያዋድዳል። በዛ ውስጥ ደግሞ በመዋደድ በግንኙነቶች በመልካም ግንኙነት ውስጥ ደግሞ ኢኮኖሚም እየተሳሰረ ይሄዳል ማለት ነው። The East African Festival of Art and Culture is very fantastic. የምስራቅ አፍሪካ የባህል ፌስቲቫል እጹብ ድንቅ ነው። በርካታ የምስራቅ አፍሪካ ሀገራትን ባህላዊ ቅርሶች የያዘ ነው። ይሄ ደግሞ የጋራ ነገሮችን ለማሳደግ አንድነታችንን ለማበልጸግ እጅግ መልካም ነው። ምስራቅ አፍሪካን በስነ ምህዳር ማስተሳሰር ያስችላል። Very encouraging festival and it is good for Africa. ኢትዮጵያ ብሔረሰቦች ከሁሉም ክልሎች የመጡበት ከምስራቅ አፍሪካም ደግሞ የተለያዩ ባህሎችን የያዙ ከ8 ሀገሮች ሙዚቀኞች፣ የባህል ቡድኖች፣ ሰዓሊያን፣ ቀራጺያን ለዚሁም ደግሞ የዕደ ጥበብ ባለሙያዎችና የፊልም ባለሙያዎች የታደሙበት በጣም ደማቅ የህዝብ ለህዝብ ትስስሩን የሚያጠናክር በቀጣይም ምስራቅ አፍሪካ ላይ የምናስበውን የንግድ ልውውጥ የሚያደርግ በሰላሙ ላይ የሚመክር የተረጋጋ ቀጠና ለመፍጠር የሚያስችል መሰረት የሚጣልበት ፌስቲቫል ነው ብሎ መውሰድ የሚቻልበት ዝግጅት የተጀመረ መሆኑን ነው የምናየው። በባህል ፍቅር አለ፣ በባህል ሰላም አለ፣ በባህል አንድነት አለ፣ በባህል እርቅ አለ። ስለዚህ ይሄ ደግሞ ለምስራቅ አፍሪካ ለዓለም መሸጥ የሚገባ ነው። የምስራቅ አፍሪካን ባህል ኢትዮጵያ በማዘጋጀቷ ራሷ ለዓለም የምትሸጥበት ራሷን ለዓለም የምታሳውቅበት ሰዓት ነው ይሄ። ስለዚህ ይሄ በጣም ደስ የሚል ነው። It brings Africans together really. ፌስቲቫሉ አፍሪካውያንን አንድ ማድረግ ያስችላል። የምስራቅ አፍሪካ ሀገራትም ከሌላው አፍሪካዊ ጋር እንዲሁ። ይሄ ብቻ ሳይሆን ሙዚቃን፣ ባህላዊ ምግብንና ባህልን መለዋወጥ ያስችላል። ይሄ ደግሞ እጅግ በጣም ጥሩ ነው። እያንዳንዱ ሀገር ከሌላው ሀገር የሚያመሳስለውንና የሚያለያየውን ነገር እንዳለ ማወቅ ያስችላል። Of their culture, so this festival is very important. እንግዲህ አሁን እንደምታዩት ሁሉም አካላት አሉ። እዚህ ፖለቲከኞችም አሉ፣ ባህል ዘርፉን የሚመሩት የራሳቸው ተዋናዮችም አሉ፣ ከየሀገራቱ ሚዲያ አሉ። ሚዲያዎቹ እዚህ የሚታየውን ነገር እዛ ያሳያሉ። ሚዲያ ትልቅ አቅም አለው። ይሄን እዚህ የሚታየውን ነገር ፖለቲከኞቹ ፖሊሲ ሜከሮች ናቸው። እዚህ ያለውን የህዝብ ትስስር በአብዛኛው የጋራ የሆኑ ነገሮች እንዳለን እየተረዱ ነው። ምንም በላይ እንደዚህ አይነት ነገሮች ቢኖሩ ሁሌም ህብረተሰቡ አንድ የሚሆን ነገር ይመጣል ብዬ አስባለሁ። ምክንያቱም ይሄ አብሮነትን ያሳያል። አንዱ የአንዱን ባህል ሼር ያደርጋል፣ አንዱ የአንዱን ያውቃል። በመታወቅ መፈቃቀርን ያመጣል ብዬ ነው ማስበው። በጣም ወደ ፍቅር የሚያመጣ ትልቅ በዓል ነው።